ያድርግ፣ ከኃጢአት ይጠበቅ፣ ከኃጢአት ይራቅ። በኃጢአት እየተመላለሱ የእግዚአብሔር ልጅ ነኝ ማለት ይቻላል ወይ? አይቻልም። በፍጹም አይቻልም። መጽሐፍ ቅዱስን የተማረ ሰው መጽሐፍ ቅዱስን በአባቶች ትርጓሜ የተማረ ሰው በኃጢአት እየተመላለሱ የእግዚአብሔር ልጅ ነኝ ማለት አይቻልም። አይቻልም። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ላይ የኢየሱስ ክርስቶስ የሆኑት ኃጢአትን ከክፉ መሻቱና ከምኞቱ ጋር ሰቀሉ ነው የሚለው። የኢየሱስ ክርስቶስ መለያቸው ኃጢአት አለማድረግ ነው። ከኃጢአት ጋር ህብረት አያደርጉ። ኃጢአት የሚያደርግ ሰው እንዲያውም የእግዚአብሔር ተቃዋሚ ነው፣ አንቲ ክራይስት ነው፣ የእግዚአብሔር ተቃዋሚ ማለት ነው። ይሄንን ራሱ ሐዋርያው ቅዱስ ጳውሎስ ለቲቶ በላከው መልእክቱ ላይ ምዕራፍ 1 ቁጥር 16 ላይ አስቀምጦልናል፣ ነግሮናል። ቀደም አይተናል። ደግመን ማንበብ ካለብን እናነበዋለን። ቲቶ ምዕራፍ 1 ቁጥር 16 ላይ በእግዚአብሔር ላይ ማመጽ ነው ብሎ ሁሉ ነግሮናል። ማመጽ ነው በእግዚአብሔር ላይ ምን ማለት ነው? ማመጽ ነው። ለዛ ነው ሊቃውንቱ በሱ ያመነ ሰው ሁሉ እሱ ንጹህ እንደሆነ ሰውነቱን ከኃጢአት ንጹህ ያድርግ፣ ያንጻ ንጹህ ያድርግ ይላሉ። በሱ ያመነ ሰው ሲል በክርስቶስ በሱ ያመነ ሰው ሁሉ እሱ ንጹህ እንደሆነ ሰውነቱን ከኃጢአት ንጹህ ያደርጋል፣ ያንጽሃ ንጹህ ያድርግ ብለው አስቀምጠውታል። ከየት ነው ያመጡት? ከየትም አላመጡትም አባቶቻችን። ከዮሐንስ መልእክት ነው። ከዮሐንስ መልእክት ነው ይሄንን የገለጡልን። ቁጥር 3 ላይ በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹህ እንደሆነ ራሱን ያነጻል፣ አለበለዚያ አያየውም እያለ ነው። አለበለዚያ በክብር አይገለጥም እያለን ነው። እንመልከት እስቲ ቲቶ ምዕራፍ 1ን እንመልከት። ቲቶ ምዕራፍ 1 ቁጥር 6 ሁላችንም ይሄንን ክፍል ልናነበው ብቻ ሳይሆን ከስጋና ከደም ልናዋህደው ይገባል። ቲቶ ምዕራፍ 1 ቁጥር 6 ተመልከቱ። ቲቶ የሐዋርያው ቅዱስ ጳውሎስ ደቀ መዝሙር ነው። ኦኬ፣ እውነተኛ ልጁ ነው። የሐዋርያው ጳውሎስ መልእክት ወደ ቲቶ ምዕራፍ 1 ቁጥር 16 ተመልከቱ። ይኸው ምዕራፍ 1 ዲያቆን ዛማኑኤል ከኪስ ነው ወይ እንዳትሉኝ ነው ይኸው ማሳያችሁ። ቁጥር 16 እስቲ እናንብበዋ። የእግዚአብሔር ቃል እውነቱን ይናገር። እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ማለትም በአደባባይ ይናገራሉ። ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ምን ስለሆኑ በስራቸው ይክዱታል። በስራ መካድ ማለት ይሄ ነው። በስራቸው ማንን ነው የሚክዱት? ኢየሱስ ክርስቶስን ነው በስራቸው የሚክዱት። ያምናሉ እኮ እግዚአብሔርን እንዲያውቁ እግዚአብሔርን እናውቃለን ብለው በግልጥ ይናገራሉ፣ በአደባባይ ይናገራሉ። እሺ ዘመኑን እንዋጅ፣ በቲክቶክ ላይ ይናገራሉ። ኦኬ፣ በአደባባይ ላይ ይናገራሉ፣ በየሶሻል ሚዲያው ይናገራሉ። እግዚአብሔርን እናውቀዋለን ብለው ይናገራሉ። መልካም፣ አንቃወምም። ግን ምን ያደርጋሉ አለ? እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። በስራቸው ይክዱታል። ለዚህ ነው የቤተክርስቲያናችን አንድምታ ትርጓሜ በሱ ያመነ ሰው፣ በክርስቶስ ያመነ ሰው ሁሉ እሱ ንጹህ እንደሆነ ሰውነቱን ከኃጢአት ንጹህ ያደርጋል፣ ያንጻሃ ንጹህ ያድርግ የሚሉት አባቶቻችን። አንድ ሁለት የመጽሐፍ ቅዱስ ክፍል ማየት ይቻላል። ተሰሎንቄን እንመልከት። ተሰሎንቄ እንግዲህ እንዳየናት በአንዴ ካርታውን ላውጣና ላሳያችሁ። መቼም ተሰሎንቄ ተማሪዎች እዚህ ስላላችሁ ስለ ተሰሎንቄ ስናገር ግራ አትጋቡም፣ ምክንያቱም የተማርን ስለሆነ። ተሰሎንቄ በመቄዶንያ አውራጃ የምትገኝ በአውሮፓ ምድር ላይ ሰሜናዊ ግሪክ ግን በሮም ቅኝ ግዛት የወደቀች ከተማ ናት። በተሰሎንቄ ሐዋርያት ሥራ ምዕራፍ 17 ላይ ሐዋርያው ቅዱስ ጳውሎስ ተገኝቶ ቤተክርስቲያንን እንደተከለ ተምረናል፣ በስፋት አይተናል። የተሰሎንቄ መልእክት ሐዋርያው ቅዱስ ጳውሎስ ሁለት የተሰሎንቄ መልእክት
ጽፎላቸዋል። አንዳንድ ሊቃውንት ከአቴንስ ሆኖ ጻፈ ይላሉ፣ አንዳንዶች አይደለም ከቆሮንቶስ ሆኖ ነው የጻፈው ይላሉ። ይሄ እንደ እይታ እንይዘዋለን። ግን ሐዋርያ ቅዱስ ጳውሎስ መልእክቱን ሲጽፍላቸው ከጻፈላቸው አንዱ ምክንያት ምንድን ነው? ከኃጢአት ይጠበቁ ዘንድ ነው። ምንም በምግባራቸው የተወደዱ ምስክርነት ቢኖራቸውም በአካያይም በመቄዶንያም በቤሪያ በፊልጵስዩስ በክንክራዎስ በቆሮንቶስ በአቴንስ ያሉ ምዕመናን ቢመሰክሩላቸው ደግሞ ያላቸውንም ድክመት ሐዋርያው ቅዱስ ጳውሎስ ይነግራቸዋል። ከዛ ውስጥ ግን አንድ ክፍል አንስተን እናያለን። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 ላይ ሐዋርያው ቅዱስ ጳውሎስ የተሰሎንቄ ምዕመናን ምን ተስፋ እንደሚያደርጉ አስቀድሞ ነግሮናል። ማንን ተስፋ እንደሚያደርጉ ነግሮናል። በዚህ ክፍል ላይ እስቲ እንመልከት። ያው ትምህርቱን እየተማርን ስለሆነ መታችሁ ተማሩ። ሌሎቻችሁ ከስር መሰረቱ መጽሐፉን በትርጓሜ ኦርቶዶክሳዊ ፍቺውን ትረዳላችሁ። እሺ ይኸው የዛሬው ግን መልእክተ ዮሐንስ ነውና ተሰሎንቄን ክፍሉን ብቻ ነው የምናየው። መጀመሪያው የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 1 ቁጥር 10 ተመልከቱ። ቁጥር 10 ምን ተብሎ ነው የተጻፈው? ለሕያውና ለሁለተኛ አምላክም ታገለግሉ ዘንድ ከሙታን ያስነሳው ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል። ምን ማለት ነው? አውዱ ትርጓሜውን እንረዳ። ጥቅስ ብቻ ሳይሆን አውዱ ምንድን ነው የሚለውን ሐሳብ ማወቅ ግድ ይለናል። ቅዱስ ጳውሎስ ምን እያለን ነው? በአካያይና በመቄዶንያ አውራጃ ያሉ አብያተ ክርስቲያናት ስለ እናንተ ሲመሰክሩ፣ ስለ መልካምነታችሁ ሲመሰክሩ፣ በእምነት ስለ መጽናታችሁ ሲመሰክሩ ምን ይላሉ አለ። የእነሱን ቃል ነው የሚናገረው። ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር ኢየሱስ ክርስቶስ ጌታ ነው አትበሉ ብለው ያስጨንቋቸው ነበረ። ምን ማለት ነው? ሴዛር ኢዝ ሎርድ ወይም ቄሳር ሎርድ ነው ብላችሁ ተናገሩ፣ እሱ ነው ጌታ፣ ኢየሱስ ክርስቶስ ጌታ አይደለም በሉ ይሏቸው ነበር። ሐዋርያት ግን በሐዋርያት ሥራ ምዕራፍ 17 ኢየሱስ ክርስቶስ ጌታ ነው ብለው ይናገሩ ነበረ። በነገራችን ላይ ኢየሱስ ክርስቶስ ጌታ ነው የሚለው የሚጣፍጥ የቤተ ክርስቲያን የሰማዕታት ድምፅ ነው። አናፍርበትም። ጌታ ነው እንላለን እኛ ኦርቶዶክሳውያን። የኦርቶዶክሳውያን ድምፅ ነው። ኢየሱስ ክርስቶስ ጌታ ነው እንላለን። ግን ደግሞ ቄሳርም ጌታ ተብሏልና በሐዋርያት ሥራ ምዕራፍ 17 ላይ በተሰሎንቄ ምድር ላይ ኢየሱስ ክርስቶስ ደግሞ የጌቶች ጌታም ነው ትላለች ቤተክርስቲያን። ምንም የኦርቶዶክሳውያን ድምፅ ነው፣ የሐዋርያት ድምፅ ነው። ችግር የለውም። ስለዚህ ምን አላቸው ግን ሐዋርያው ቅዱስ ጳውሎስ? ከሚመጣው ቁጣ የሚያድንን ከሰማይ ትጠብቁ ዘንድ እሱ ኢየሱስ ክርስቶስ ነው። ከሚመጣው ቁጣ ማለት ከፍርድ በጻድቃን ላይ ሊፈርድላቸው በኃጥአን ላይ ሊፈርድባቸው ሁላችንም በክርስቶስ የፍርድ ወንበር እንገለጣለን እንዳለ ሐዋርያው ቅዱስ ጳውሎስ ከዛ ትጠበቁ ዘንድ ተመልከቱ። ከሚመጣው ቁጣ የሚያድነን ከሰማይ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። በቅድስና እንዴት እንደምትመላለሱ የክርስቶስን መምጣት ተስፋ እያደረጋችሁ እንዲፈረድላችሁ እንጂ እንዳይፈረድባችሁ በቅድስና መንገድ እንዴት እንደምትመላለሱ አብያተ ክርስቲያናት ይናገራሉ። ሰሜንም ደቡብም፣ ፊልጵስዩስ ያሉ፣ ተሰሎንቄ፣ ፊልጵስዩስ፣ ቤሪያ፣ አቴንስ፣ ቆሮንቶስ፣ ክንክራዎስ ያሉ አብያተ ክርስቲያናት ይመሰክራሉ እያለ ነው። ግልጽ እኮ ነው አይደል? ግልጽ ነው። እሺ እንጨምር። ሌላ አንደኛ ቆሮንቶስ ምዕራፍ 11 ሐዋርያው ቅዱስ ጳውሎስ ምንድነው ያለው? ሁላችሁም የምታውቁት እኔ ክርስቶስን እንደመሰሉ እኔን ምሰሉ። ምን ማለት ነው? እኔን ምሰሉ ሲል ሐዋርያው ቅዱስ ጳውሎስ ይኸው እኔ ክርስቶስን እንደምመስል እኔን ምሰሉ አለ። በምንድን ነው የምንመስለው? በግብር እኮ ነው። ቅዱስ ቀለሜንጦስ ዘሮም የሚባሉ አባት አሉ። በጣም የተወደዱ አባት ናቸው።
የቅዱስ ጴጥሮስ ደቀ መዝሙር እንደሆኑ ይነገራል። እሳቸው ይላል ቅዱሳንን ተከተሉ። ቅዱሳንን የሚከተል ምን ይሆናል? ቅዱስ ይሆናል። አንዳንድ ጊዜ እናታችን ቅድስት ድንግል ማርያም እየመራች መንግስተ ሰማያት የምታስገባናት ስንል አንዳንድ ሰዎች ያሾፉብናል፣ ይሰድቡናል። ምን ማለት ነው? መንግስተ ሰማያት የተባለ ኢየሱስ ክርስቶስ አይደል እንዴ? ሐዋርያው ቅዱስ ጳውሎስ እየመራ በቃለ እግዚአብሔር ወደ መንግስተ ሰማያት እንድንገባ ከረዳን እናታችን ቅድስት ድንግል ማርያም እየመራች ወደ መንግስተ ሰማያት ታደርሰናለች ማለት ምንድነው? ይሄ ሄሬሲ ነው እንዴ? ኧረ ጎበዝ! ለኛ ለኦርቶዶክሳውያን አዎ እየመራች ወደ ክርስቶስ ትወስደናለች፣ እየመራች ወደ መንግስተ ሰማያት ታደርሰናለች። እሷ ብቻ ግን አይደለችም፣ ሐዋርያትም እየመሩ ወደ ክርስቶስ ያቀርቡናል፣ እየመሩ ወደ መንግስተ ሰማያት እንድንገባ ይራዱናል። ምንድነው ይሄ? በቃለ እግዚአብሔር ክርስቶስን እንድንመለከት የሐዋርያው ቅዱስ ጳውሎስ 14 መልእክት አልጻፈም እንዴ? ጽፏል እኮ። ታዲያ ሲኦል እንድንገባ ነው እንደ 14 መልእክት የጻፈው? ሄሬሲ የሚሆነው እየመሩ ወደ ሲኦል ያስገቡናል ቢባል ያ ሄሬሲ ነው፣ ሊታረም ይገባል። እየመሩ ወደ መንግስተ ሰማያት ያስገቡናል ቢባል ይሄ ምንም ችግር የለም። መንግስተ ሰማያት የተባለ ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። ይኸው ስለዚህ ቅዱስ ዮሐንስ ወልደ ዘብዴዎስ በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹህ እንደሆነ ራሱን ያነጻል። ይህችን ክፍል በጌታችን በመድኃኒታችን በኢየሱስ ክርስቶስ በወንጌል ቃል እንዝጋው። የዮሐንስ ወንጌል ምዕራፍ 14 ቁጥር 15 የምትወዱኝ ከሆነ ትእዛዜን ፈጽሙ። አለቀ። እሱ ቅዱስ እንደሆነ ቅድስናን ከኛ ይፈልጋል። የእሱ ቅድስና የባህሪ፣ ይህንን ደግሞ ልናቅ ያስፈልጋል። እንቀጥልሽ። ቁጥር 4 ይኸው ቨርስ ባይ ቨርስ ነው የምንማር። ኃጢአት የሚያደርግ ሁሉ አመፃን ደግሞ ያደርጋል፣ ኃጢአትም አመፅ ነው። ኃጢአት ምንድን ነው አለን? የዘብዴዎስ ልጅ ታላቁ ሐዋርያ ቅዱስ ዮሐንስ ኃጢአት አመፅ ነው እያለን ነው። አመፅ ካለን ደግሞ የምናምፅበት አንድ ነገር ሊኖር ይገባል ማለት ነው። ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። በማን ላይ ነው የምናምፀው ታዲያ? እርሱን ደግሞ ራስ መጽሐፍ ቅዱስ ይነግረናል። ራሱ መጽሐፍ ቅዱስ በማን ላይ ነው የምታምፁት የሚለውን ይነግረናል። ኃጢአት የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው። ኃጢአት ምንድን ነው አለን? አመፅ ነው። ታዲያ ይሄንን ፍቺ ማን ነው የሚሰጠን? ሐዋርያው ቅዱስ ጳውሎስ። የት? ቲቶ ምዕራፍ 1 ቁጥር 16 ቅድም አንብበናል። አስተዋይ ካለ አንባቢው ያስተውል አይደለም የሚለው? አንባቢው ያስተውል። እንመልከት እስቲ። ያው ቲቶን አጥንተናል። በነገራችን ላይ ያው ትምህርት ሲሆን ብዙ ሰው አትመጡም፣ ግን እኛ የቲቶ ተማሪዎች አላችሁ። እስቲ በዚህ አጋጣሚ ቲቶ አብራችሁን የተማራችሁ አላችሁ? እስቲ አንድ ቁጥር ጻፉ። ቲቶ የተማራችሁ፣ ቲቶን የተማራችሁ አላችሁ? ይኸው አለን እያላችሁ ነው። እነ ራኬብ እነ ማርሸት ተባረኩ። እሺ፣ እና ጸደ ማርያም የቲቶ ተማሪዎች አሉ፣ ጎበዞች አሉ። እንቀጥልሽ። የሐዋርያው የጳውሎስ መልእክት ወደ ቲቶ ምዕራፍ 1 ቁጥር 16 ይኸው ደግመን እናንብበው። እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። አያችሁ፣ በስራቸው ምን ይሉታል? ይክዱታል። ማንን ነው የሚክዱት? እግዚአብሔርን። ስራቸው ምንድን ነው? ኃጢአት። ስለዚህ እኔና እናንተ ክርስቲያን ተብለን ኃጢአት ምን ብናደርግ በማን ላይ ነው እያመፀን ያለ ነው እያለን ነው ቅዱስ ጳውሎስ። በክርስቶስ። ማንን እየካድን ነው? ክርስቶስን። አዎ፣ ለዚህ ነው ቅዱስ ዮሐንስ ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። በማን ላይ ነው የሚያምፀው? በኢየሱስ ክርስቶስ ላይ።
አይ አንተ ዲያቆን ዛማኑኤል እንደው አንተ ዝም ብለህ ሐዋርያው ቅዱስ ጳውሎስን ስለምትወድ እሱን ብቻ ነው የምትጠቀስ። አንድ ጥቅስ ብቻ ነው ጨምር ደግሞ ልትሉ ትችላላችሁ። እናያለና ምን ችግር አለው? እናያለን። ቅዱስ ዮሐንስ ይሄንን ተናገረ። እሺ ቅዱስ ዮሐንስ ተናገረ፣ ቅዱስ ጳውሎስ ተናገረ። ሌላ ደግሞ እዛው ቆላሲስ ደግሞ እንመለከት የሐዋርያው ቅዱስ ጳውሎስ። ከዛ ደግሞ ሌሎችንም ሐዋርያት እናያለን። ምን ችግር አለው? እና ያዕቆብን እናያለን እኮ እኛ ኦርቶዶክሳውያን እንደ ደመና ከበውናል ቅዱሳን። ምንም ችግር የለም። ትምህርታቸውን እንወዳለን። አባቶቻችን ናቸውና ሐዋርያው ቅዱስ ጳውሎስ። እሺ ቆላሲስ ምዕራፍ 3ን ክፈቱልኝ። አመፃን እንመልከት። ከማመፅ ጋር ተያይዞ ምን ተጽፏል? ቆላሲስ ምዕራፍ 3 ሁላችሁም እንድትከፍቱ ሁላችሁ። ይኸው ቆላሲስ ምዕራፍ 3 የሐዋርያው የጳውሎስ መልእክት ወደ ቆላሲስ ሰዎች። ቆላሲስ ቱርክ ናት። ኦኬ ዛሬ ላይ ቱርክ ናት። ኤዥያ ማይነር ላይ የምትገኝ ከተማ ናት። ያው ተምረናል። ያው ችግር የለም። ቁጥር 3 ምዕራፍ 3 ከቁጥር 5 ይኸው እንግዲህ በምድር ያሉትን ብልቶቻችሁን ሁሉ ግደሉ፣ እነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖት ማምለክ የሆነ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። ለእግዚአብሔር ቃል በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣል እያለን ነው ቅዱስ ጳውሎስ። ምን ማለት ነው? የእግዚአብሔር ቁጣ ተብሎ የተጠራው ምንድን ነው? ፍርድ። ሊፈረድላቸው የተገቡ ይፈረድባቸዋል ማለት ነው። ሊፈረድላቸው የተገቡ ምን ይላል? ይፈረድባቸዋል። የእግዚአብሔር ቁጣ ይገለጣል። ኃጢአትን ኃጢአት ማለት መልመድ መቻል አለብን። በቃ ሰው በኃጢአት ከወደቀ ንስሐ እንዲገባ መምከር። እሹሩሩ ማለት አያስፈልግም። አባቶቻችን እሹሩሩ ብለው ምንም የለም። ሰው ኃጢአት ካደረገ ይሄ ተሳስተሃል ወንድሜ እህቴ፣ ቶሎ ንስሐ ግባ። ይሄንን ማለት ልንለምድ ይገባል። እንዲህ ብለው የሚያስተምሩ አገልጋዮችንም ውደዱ። የምሬን ነው ብሎ እንዲህ ብለው የሚያስተምሩ አገልጋዮችን አፍቅሯቸው። እውነት የሚናገሩ አገልጋዮችን አፍቅሩ። ሰው እኔ ይቅርታ አድርጉልኝ፣ ሰው ትውልድ ሲባልግ ዝም የሚሉ አገልጋዮች ይቅርታ አድርጉልኝ ከእግዚአብሔር አይደሉም። የሰው ደም በእጃቸው አለ። የማይገስጹ አገልጋዮች የሰው ነፍስ አጥፍተዋል። እንዲህ ስናገር ግን ዝም ብያ እንዳይመስላችሁ፣ በእግዚአብሔር ቃል እውነት ነው የምናገረው። በእግዚአብሔር ቃል እውነት ሐዋርያው ቅዱስ ጳውሎስ ይናገራል። የሐዋርያው ቅዱስ ጳውሎስ ይናገራል። እንመልከት። ሐዋርያት ሥራ ምዕራፍ 22 አንዴ ይኸው እኔ አይደለሁም የምናገረው፣ ራሱ ሐዋርያው ቅዱስ ጳውሎስ ይናገራል። ሐዋርያት ሥራ ሐዋርያት ሥራ ምዕራፍ 20 ከቁጥር 24 ጀምሮ ላንብብላችሁ። ተመልከቱ። ከሄድኩም በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡ ደቀ መዛሙርትን ወደኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ አለ። ሐዋርያው ቅዱስ ጳውሎስ የኤፌሶንን ሽማግሌዎች ነው ይሄንን የሚናገረው። ኤፌሶን ሽማግሌዎች ማለት ሊቃውንቱ፣ ኢትዮጵያን ሊቃውንት በትርጓሜ ቀሳውስት፣ በምዕመናን ላይ የተሾሙ አባቶች ብለው ይተረጉማሉ። እዚሁ ላይ ታነቡታላችሁ። እኔ ያውቃለሁ። ስለዚህም 3 ዓመት ሌሊት ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። አሁንም ለእግዚአብሔርና ለእግዚአብሔር ያነጻችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እነዚህ እጆቼ በሚያስፈልገኝ ነገር ለእኔና ከእኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ።
እንዲሁ እየደከማችሁ ድውዮችን ልትረዱ እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን ኢየሱስን ቃል ልታስቡ ይገባችኋል፣ ይገባችሁ ዘንድ በሁሉ አሳየኋችሁ አለ። ይህን ብሎ ተንበርክኮ ከሁላቸው ጋር ጸለየ። ሁሉም እጅግ አለቀሱ። ጳውሎስንም አንገቱን አቅፈው ይስሙት ነበረ። ይልቁንም ከእንግዲህ ወዲህ ፊቴን አታዩም ስላላቸው ነገር እጅግ አዘኑ፣ እስከ መርከብ ድረስ ሸኙት ይላል። አሁን እነዚህ የኤፌሶን ሽማግሌዎች ናቸው። ሐዋርያው ቅዱስ ጳውሎስ በመጨረሻ የተናገረው ቃል ነው። ይህን ከተናገራቸው ወደኋላ መለስ ብለን እንመልከት። ነገር ግን እዛው በስንብት ላይ ያለ ምን አለ ሐዋርያው ቅዱስ ጳውሎስ? አሁንም እኔ የእግዚአብሔርን መንግስት እየሰበኩ በመካከላችሁ የዞርኩ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹህ እንደሆንኩ ዛሬ በዚች ቀን እመሰክርላችኋለሁ። ተመልከቱ፣ ከሰው ሁሉ ደም ንጹህ እንደሆንኩ እኔ ዛሬ በዚች ቀን ምን ልባችሁ እመሰክርላችኋለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረሁባችሁም። እግዚአብሔር አምላክ አይጠይቀኝም፣ በአንድ ሰው ነፍስ አይጠይቀኝም። ለምን? የሚጠቅማችሁን ነገር አላስቀረሁባችሁም። የእግዚአብሔርን ቃል ነግሬያችኋለሁ። ጭብጨባን ፈልጌ፣ መወደድን ፈልጌ፣ ገንዘብ ፈልጌ፣ ብር ፈልጌ፣ ወርቅ ፈልጌ እከሌኮ 100 አለቃ ነው እከሌኮ ሻለቃ ነው እያልኩ የእግዚአብሔርን ቃል አልደበኩም። ያስቀረሁባችሁ ምንም ነገር የለም። ስለዚህ እግዚአብሔር በአንድ ሰው ነፍስ አይጠይቀኝም። ሁሉን ነግሬያችኋለሁ፣ መክሬያችኋለሁ፣ ገስጫችኋለሁ ያለ ይነግራችኋል። አዎ፣ ስለዚህ የእግዚአብሔርን ቃል ሰው ሲያጠፋ አለመገሰጽ፣ ሰዎች ከኃጢአት ርቀው ወደ እግዚአብሔር እንዲመጡ በንስሐ በስጋ ወደሙ እንዲመጡ መንገድ አለማሳየት ከአጋንንት ነው። ነፍሰ ገዳይነት ነው። ሽጉጥ አውጥቶ መግደል አይደለም፣ ወይም ሰይፍ አውጥቶ መምታት አይደለም። የእግዚአብሔርን ቃል እውነተኛውን የእግዚአብሔር ቃል አለመንገር ነፍሰ ገዳይነት ነው። ይሄንን ልናቅ ይገባል። ሐዋርያው ቅዱስ ጳውሎስ ግን ወደ ኋላ አይልም። እኔ ክርስቶስን እንደመሰልኩ እኔ ምሰሉ። ቅዱስ ዮሐንስ ከኃጢአት ራቁ ተጠበቁ ይላሉ አባቶቻችሁ፣ እውነተኛ አባቶቻችሁ። ሐዋርያው ቅዱስ ጳውሎስ ቲቶ ምዕራፍ 1 ቁጥር 16 ላይ በኃጢአታቸው ይክዱታል ይላል፣ እግዚአብሔርን ይክዱታል። ሮሜ ምዕራፍ 6 ቁጥር 23 ላይ ይሄው እንመልከት። የሮሜ መጽሐፍ ሊቃውንቱ የሮሜን መጽሐፍ ብለው ነው የሚጠሩት። ሮሜን ኦኬ፣ ለምንድን ነው መጽሐፍ ብለው የሚጠሩት? በ16 ምዕራፍ የታቀፈ ነው። ብዙ ሚስጥራትን ያቀፈ ስለሆነ መጽሐፍ ተብሎ ነው ወደ ሮሜ ሰዎችን የሚጠሩትና ሮሜ ምዕራፍ 6 ተመልከቱ። ሮሜ ምዕራፍ 6 ቁጥር 22 23 ላይ ምንድነው የሚለው? ተመልከቱ። ሮሜ ምዕራፍ 6 የምታነቡ ሰዎች የመጨረሻውን ክፍል ለማየት ቁጥር 23 ይኸው የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ስለዚህ ቅዱስ ዮሐንስ ወልደ ዘብዴዎስ ኃጢአት የሚያደርግ ሁሉ አመፃን ደግሞ ያደርጋል። ኃጢአት አመፅ ነው። በማን ላይ ማመፅ ነው? በእግዚአብሔር ላይ ማመፅ ነው። ታዲያ ዲያቆን ዛማኑኤል ኃጢአት ባደርግ ምን እያደረግኩ ነው? በእግዚአብሔር ላይ እያመፅሽ ነው። በእግዚአብሔር ላይ እያመፅክ ነው። ቶሎ ንስሐ ግባ፣ ስጋው ደሙን ተቀበል። ጠበቃ የተባለ የጌታችን የመድኃኒታችን ኢየሱስ ክርስቶስ መስዋዕቱ ስጋው ደሙ፣ ቤተክርስቲያን ጠበቃ የሚለውን ለወልድ ለኢየሱስ ክርስቶስ ምን ብላ ነው የምትፈታው? ስጋው ደሙ ብላ ነው የምትፈታው። በባለፈው ተምረናል፣ ሊቃውንቱን አይተናል። ስጋው ደሙ ንስሐ ግባ። ስጋ አንድ ጊዜ የተከፈለ የቤዛነቱን ስራ ተመልከት፣ ንስሐ ግባ፣ ስጋው ደሙን ተቀበል። ያ ይጠብቀሃል። ወደ ቤተ ክርስቲያን ቅረብ ትላለች። ጠበቃ ማለት ጠባቂ ነው። አንድ ጊዜ የተከፈለው መስዋዕቱ ለዛ አይደል እንዴ ቤተ ክርስቲያን ስጋው ደሙን የምንቀበለው? ከእግዚአብሔር ጋር ህብረት ለማድረግ ኃጢአትን ለመደምሰስ ነው አይደለም? ነው። ያንን ነው ሊቃውንቱ ጠበቃ ብለው የሚጠሩት። ሲጀምር ጰራቅሊጦስ ይለዋል ግሪኩ። ግዕዙ ጰራቅሊጦስ የተባለው ደግሞ ምንድን ነው? መንፈስ ቅዱስ ምስጢር ገላጭ ነውና
እውቀት ገላጭ ነውና መንፈሳዊውን ነገር እንድንመለከት ያደርጋልና ምዕራፍ 2ን በተማርንበት ክፍል ላይ በደንብ ተምረናል። ስለዚህ ምን እናድርግ? ንስሐ እንግባ። ፈራጅ ከሆነው ከኢየሱስ ክርስቶስ ይፈረድልን ዘንድ የአባቴ ብሩካን እንባል ዘንድ ምን እናድርግ? ንስሐ እንግባ። መስዋዕቱን እንመልከት፣ ስጋው ደሙን እንቀበል፣ ኃጢአትን እንተው፣ ከቅድስና ጋር እንተባበር ተብሎ ይተረጎማል። እሺ እንቀጥል። ቁጥር 5 ላይ ነው ያሉት። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም። ይሄ የቤተ ክርስቲያናችን ድምጽ ነው። ቅድም ነግራችኋለሁ። አንድምታ ትርጓሜያችንን እንመልከት። በነገራችን ላይ የመልእክተ ዮሐንስ ክርስቶስ ይለዋል በስጋ እንደተገለጸ ታውቃላችሁ። ለምንድነው በስጋ የተገለጸው ቢሉ ኃጢአትን ያጠፋት ዘንድ። ያልሰራ ማለቱ ከራሱን ነው ትሉኝ እንደሆነ በእሱስ ኃጢአት የለበትም። በማን? በኢየሱስ ክርስቶስ ኃጢአት የለበትም ይላሉ ሊቃውንቱ። እውነት ነው። ሰው እኮ ነው፣ ግን ሰው ብቻ ግን አይደለም። ቅዱስ ጳውሎስ ገላትያ ምዕራፍ 4 ቁጥር 4 ላይ ከሴት የተወለደ ይለዋል፣ ከእናታችን ከቅድስት ድንግል ማርያም ስጋ ነስቷል። ይሄ ቤተክርስቲያን ትምህርት ነው። ሰው ነው፣ ፍጹም ሰው። ይሄ 50% ወይም 50% አይደለም፣ 100% ሰው 100% አምላክ ነው። ፍጹም ሰው ፍጹም አምላክ ትለዋለች ቤተክርስቲያን። ግን ኃጢአት አያውቀውም። ሰው ቢሆን ኃጢአት አድርጓል እያል ኖ፣ በፍጹም ኃጢአት አያውቀውም። ቅድስና የባህሪው ነው የኔና የናንተ ጌታ። ስለዚህ ክርስቶስ በስጋ እንደተገለጸ ታውቃላችሁ። ኃጢአትን ያጠፋት ዘንድ ያልሰራ ማለቱ ከራሱ ነው ትሉኝ እንደሆነ በእሱስ ኃጢአት የለበትም ይላሉ ሊቃውንት። እርሱ የሚሉት ኢየሱስ ክርስቶስ ነው። በእርሱ ኃጢአት የለም። ኃጢአት አያውቀውም፣ ኃጢአት አይስማማውም። ሎቱ ስብሐት ጋድ ፎርቢድ ይላል ሴንት ጆን ክራይሶስተም ቅዱስ ዮሐንስ አፈወርቅ። ኢትዮጵያ ሊቃውንቱ ሎቱ ስብሐት ይላሉና ኃጢአት የለም፣ ኃጢአት አላደረገም እያለን ነው ቅዱስ ዮሐንስ። ኃጢአት አይስማማውም ሲለን ታዲያ ለምንድን ነው ይሄንን ለኛ የሚነግረን ቅዱስ ዮሐንስ? እኛ ከኃጢአት እንርቅ ዘንድ እሱ ቅድስናን ከኛ እንደሚፈልግ እየነገረን ነው። ቅድስናን እንላበስ ዘንድ ለተፈጠርንለት ዓላማ እንኖር ዘንድ። አሁን አንዳንድ ሰዎች እንዲያው እግዚአብሔር ፍጠረኝ ሳልለው ፈጥሮኝ እያሉ ይበሳጫል። የተፈጠርንለት ዓላማን አለማወቅ ነው። እግዚአብሔር ሲፈጥረን በዓላማ ነው፣ በዓላማ ነው። ያ ዓላማ ምንድን ነው? መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠራችሁ ይላል ኤፌሶን ምዕራፍ 2 ቁጥር 10 ላይ። አሁን እኮ የተቸገርነው እኛ ለተፈጠርንለት ዓላማ የኖርን ስላልሆነ ነው። ግራ ይገባን፣ ሰማይ ምድሩ የተገለባበጠብን፣ ጭንቀት ውስጥ ምንደበቀው፣ በጠርሙስ ውስጥ ምንደበቀው ዓላማችን ምንድን ነው የሚለውን አለማወቅ ነው እየጎዳን እየገደለን ያለው። ምንድነው ዓላማችን? እስቲ እንመልከት። ይሄው የኤፌሶን መጽሐፍ ማጥናት። ኤፌሶን የት ናት? ምዕራባዊ ቱርክ። ሐዋርያት ሥራን ያጠናችሁ ኤፌሶንን በደንብ ታውቃላችሁ። እነ ዲያና፣ እነ አርጤምስ፣ እነ ድሜጥሮስ በኤፌሶን አርጤምስ ታላቅ ናት እያሉ ለአርጤምስ ሲሰግዱ ሲነግዱባት ሲያመልኳት፣ አይን አላት አታይም፣ ጆሮ አላት አትሰማም፣ አፍንጫ አላት አታሸትም፣ እጅ አላት አትዳስስም፣ ሲያመልኳት ይኖሩ ነበር። በኤፌሶን ብቻ ሳይሆን በእስያ ኤዥያ ማይነር እንመልከት አንዴ። በኤዥያ ይደረግ የነበረው የጣዖት አምልኮ አርጤምስ የምትታወቅበት ቹትና አርጤምስ ቤተ ጣዖት ሁሉ ነበራት በኤፌሶን። ቤተ ጣዖቷን ሁሉ ሳይቀር እናያለን። በፎቶ አሳያችኋለሁ፣ ችግር የለም ጠብቁ።
ጠብቁ። አርኪኦሎጂካል ዲስከቨሪዋን እናያለን። አርኪኦሎጂስቶች አውጥተዋት ይኸው ለዓለም እያሳዩን ነው። ጉድ እንላለን። በዘመነ ጳውሎስ ጊዜ ቅዱስ ጳውሎስ ይገደል ዘንድ የእሷ ደቀ መዛሙርት እንዴት እንደጮሁ አይታቸዋል። በኤፌሶን የተደረገውን ጉድ ሁሉ ሳይቀር አይተናል። እቹትና አርጤምስ አርጤምስ በላቲን ዲያና ትባላለች። በኤፌሶን የነበረችው ጣዖት። እነ ዲሜጥሮስ ሐዋርያት ሥራን አንብቡት ግቡና 18 19 እነ ዲሜጥሮስ ያመልኳት የነበረው የእሷን ምስል እየቀረጹ ይተዳደሩባት የነበረው ሙሉ ኤዥያ ቱርክ ዛሬ ላይ እሷን ነበር የሚያመልከው። ይሄው ቤተ ጣዖቷ አሁን ላይ ፈርሷል። ይሄው ቤተ ጣዖቷ በኤፌሶን የነበረው ቤተ ጣዖቷ ሐዋርያው ቅዱስ ጳውሎስ ገባ በኤፌሶን 3 ዓመት ወንጌል ሰበካ። ከዛስ በኋላ ኢየሱስ ክርስቶስ ጌታ ነው ማለት ጀመሩ የኤፌሶናውያን። እንዲህ ነው በቃ ኤፌሶንን ከአርጤምስ ወደ ኢየሱስ ክርስቶስ የቀየረ ጀግና ሐዋርያው ቅዱስ ጳውሎስ በመንፈስ ቅዱስ እርዳታ ሙሉ ኤፌሶናውያን ግልብጥ ብለው ሐዋርያው ጳውሎስን ለመግደል የተነሱበት ጊዜ ነበር። እሱን ቢያጡ ጓደኞቹን ወደ ስቴዲዮም ወስደው መካነ ተውኔት ይላሉ አባቶቻችን፣ ወዛ ወስደው በፍርድ ሸንጎ እንዳቆማቸው መጽሐፍ ይነግረናል። ዋጋ ከፍለው ሐዋርያት ከጣዖት አምልኮ ወደ አምልኮተ ወደ እውነተኛው አምላክ ወደ ኢየሱስ ክርስቶስ ኤፌሶናውያንን አምጥተዋል። ከዛ በኋላ ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች መልእክት ላከ። የሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 10 ይኸው እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን አለ። አለቀ። በክርስቶስ ኢየሱስ ተፈጠርን። ለምንድን ነው የተፈጠርነው? ዲያቆን ዛማኔል ለምንድን ነው የተፈጠረው? ዲያቆን ስለሺ ለምንድን ነው የተፈጠረው? እህታችን ትዕግስት፣ እህታችን ምህረት ለምንድን ነው የተፈጠረችው? ይኸው ከዚህ በኋላ እህታችን ትትና ለምንድን ነው የተፈጠረችው? ይኸው ሐዋርያው ጳውሎስን እንስማ ወይስ የአሮጊቶች ተረት ተረት እንስማ? በየሚዲያው ላይ የሚቃዡ የአሮጊቶች ተረት ተረት እንስማ ወይስ የመጽሐፍ እውነት እንስማ? የተፈጠርነው እኔና እናንተ የተፈጠርነው በኃጢአት እንድንጨማለቅ አይደለም። የተፈጠርነው ለዚህ ዓላማ ነው። እኛ ፍጥረቱንና ለራሱን ጨምሮ ሐዋርያው ቅዱስ ጳውሎስ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ዘጋው በቃ። ዕብራውያን ምዕራፍ 9ን እንመልከት። መልእክተ ዮሐንስ ምዕራፍ 3 ቁጥር 5 ላይ ነው ያለው። ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል ካለ በኋላ ኃጢአት አመፅ ነው፣ እርሱም ኃጢአትን ሊያስወግድ ኢየሱስ ክርስቶስ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም ያለ እርሱ ኃጢአት የለም፣ ኃጢአት አላደረገም። እርሱ ግን ምንድነው? ኃጢአትን ሊያስወግድ ነው የተገለጠው። ዕብራውያን 9:26 እናያለን። ከዛ በፊት ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ምንድነው የሚለው? ቅዱስ ዮሐንስ ሲጽፍልን ወልደ ዘብዴዎስ ዮሐንስ ወንጌል ላይ ምን ብሎ ነው ስለ ክርስቶስ የጻፈልን? መጥምቆ ዮሐንስ ደግሞ ምን ብሎ ተናገረ? ምስክርነትን ሰጠ ይለውን እንዴ። ይኸው ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ለምትጽፉ ሰዎች የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው አሁን ግን የምናነበው ተመልከቱ። ቅዱስ ዮሐንስ የጻፈው መጥምቁ ዮሐንስ የዘካርያስና የኤልሳቤጥ ልጅ መጥምቁ ዮሐንስ
በመወለዱ ብዙዎች ደስ ይላቸዋል የተባለለት መጥምቁ ዮሐንስ ስለ ኢየሱስ ክርስቶስ ምን ብሎ ተናገረ? 9:20 ምዕራፍ 1 ቁጥር 29 ይኸው በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ መጥምቁ ዮሐንስን ነው። እሺ በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ ምን አለው? እንዲህ አለ ይለናል፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ጊዜ በከፈለው መስዋዕት ራሱ ሊቀ ካህን ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕቱን ተቀባይ ሆኖ አንድ ጊዜ በከፈለው ያ የዓለምን ኃጢአት ሊያስወግድ የመጣ የእግዚአብሔር በግ ይለዋል መጥምቁ ዮሐንስ። በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የሰው ልጅ ኃጢአቱ ስርየት የሚያገኘው እግዚአብሔር ኃጢአቱን ይቅር የሚለው ስርየት የሚያገኘው እግዚአብሔር ከራሱ ጋር የምንታረቅበት በደንብ አድርጋችሁ ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ደግሞ ሊያደርገው አያስፈልገውም። አንድ ጊዜ በከፈለው የቤዛነት ስራ ነው ከራሱ ጋር ያስታረቀን። ምክንያቱም እሱ ራሱ እግዚአብሔር ነውና በእርሱ አምነን ንስሐ ገብተን የተከፈለልንን የቤዛነት ስራ ተመልክተን ስጋው ደሙን ተቀብለን ህብረት እናደርጋለን ከኢየሱስ ክርስቶስ ጋር። ይኸው በዕብራውያን መጽሐፍ ዕብራውያን ምዕራፍ 9 ቁጥር 26 እንመልከት። ይኸው ሐዋርያት አባቶቻችን የሚናገሩትን ነው የምናየው። እነ ሐዋርያው ጳውሎስ፣ ጴጥሮስ፣ ዮሐንስ። ዕብራውያን 9:26 ተመልከቱ። ይኸው 9:26 ዕብራውያን 9:26 በደንብ አድርጋችሁ ስሙ። ራሱን ብዙ ጊዜ ሊያቀርብ አልገባም። እንግዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመስዋዕት ኃጢአት ሊሽር። ምን ሊሽር አለ ቅዱስ ጳውሎስ? ኃጢአትን ሊሽር ኢየሱስ ክርስቶስ ኃጢአትን ሊሽር አንድ ጊዜ ተገልጧልና። ይሄ እኮ ነው የቤተክርስቲያን ትምህርት። ደግሞ መሞት አይጠበቅበትም። አንድ ጊዜ ቤዛ ሆኗል፣ ከራሱ ጋር አስታርቆናል ትላለች። ለምን? ሐዋርያው ቅዱስ ጳውሎስ ነው ያለው። አንድ ጊዜ ተገልጧል። ምን ሊያደርግ? ኃጢአትን። ይኸው ደግመን እናንብበው። ኃጢአትን ሊሽር አንድ ጊዜ ተገልጧል። ኃጢአትን ሊሽር በዓለም ፍጻሜ ራሱን በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል። ለዚህ ነው ቅዱስ ጎርጎርዮስ ዘእንዚናዙ አንተ ሰው ኢየሱስ ክርስቶስ ሲናገር ኦኬ በእግዚአብሔር አብ ፊት እየወደቀ እየተነሳ የሚለምን አድርገህ እንዳትስል፣ እግዚአብሔር አብ ያንን አይፈልግም ወልድም አያደርገውም የሚለው እርሱ ማን ነውና? ራሱ እግዚአብሔር ነውና አንድ ጊዜ ተገልጧል ኃጢአትን ሊሽር። ለዚህ ነው ቅዱስ ዮሐንስ ቁጥር 5 ላይ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነውን እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከእኔና ከእናንተ ጋር ይሁን። የእግዚአብሔር ጸጋ ከሁላችን ጋር ይሁን። ይበቃናል። በጣም ደክሞናል። ብዙ ሰዓት ቆየን። እኔም የሥራ ሰዓት ስለደረሰ እዚህ ላይ